የ300ዎቹ ስፓርታውያን ታሪካዊ ጀብዶ የማይበገረው ጦር ፍልሚያ በዓለም የታሪክ ማህደር ውስጥ እንደ ስፓርታውያን ወኔና ጀግንነት የደመቀ የሰውን ልጅ ልብ በሐሴትና ባድናቆት የሚሞላ ሌላ ትዕይንት ማግኘት እጅግ አዳጋች ነው። ከክርስቶስ ልደት በፊት በ480 ዓመተ ምህረት የፋርስ ንጉስ የነበረው ጠረክሲስ ዓለምን በእግሩ ስር ለማንበርከክ በሚሊዮን የሚቆጠሩ ወታደሮችን አሰልፎ ወደ ግሪክ ምድር ዘመተ። የፋርስ ጦር ብዛት ምድሪቱን ሲያናውጥ ባህሩን ሲያደርቅ የዓለም መጨረሻ የደረሰ ይመስል ነበረም። ይህንን ጥፋት ለማስቆም የጥንታዊቷ ስፓርታ ንጉስ የነበረው ጀግናው ሊዮኒዳስ ኪንግስ ሊዮኒዳስ ታሪካዊ ውሳኔ ላይ ደረሰ። ስፓርታውያን ከልጅነታቸው ጀምሮ ጦርነትን እንደ እምነት ሞትን ደግሞ እንደ ክብር ተቀብለው ያደጉ ተዋጊዎች ነበሩ። ንጉስ ሊዮኒዳስ መላው ግሪክ እስኪሰባሰብና ጦሩን እስኪያዘጋጅ ድረስ ይህንን ግዙፍ የፋርስ ጦር በተፈጥሯዊው ጠባብ የጦር ሜዳ ላይ ለማስቆም ቆረጠ። ሊዮኒዳስ ለዚህች የሞትና የሕይወት ፍልሚያ የመረጣቸው ስፓርታ ካሏት ምርጥ ተዋጊዎች ውስጥ 300ዎቹን ብቻ ነበር። እነዚህ 300 ጀግናዎች የተመረጡት በጀግንነታቸው ብቻ ሳይሆን ወደ ኋላ የሚያስቀሩት ወንድ ልጅ ወይም ትውልድ ያላቸው መሆናቸው ተረጋግጦ ነበር። ምክንያቱም ከዚህ ጦርነት በሕይወት የመመለስ ተስፋ እንደሌለና ደማቸውን ለአገራቸው አፍስሰው እንደሚቀሩ ሁሉም ያውቁ ነበር። እነዚህ 300 የስፓርታ ጀግኖችና ጥቂት የግሪክ አጋሮች ወደ ጦር ግንባር ሲዘምቱ የስፓርታ እናቶችና ሚስቶች በእንባ አልሸኟቸውም። ይልቁንም ጋሻቸውን እያቀበሉ ወይ ከጋሻህ ጋር በድል ተመለስ አሊያም በጋሻህ ላይ ሬሳህ ተራራማ ስፍራ ነበር። በአንድ በኩል ገደላማ ተራራ፣ በሌላ በኩል ደግሞ ጥልቅ ባህር ያለው ይህ ጠባብ መተላለፊያ የፋርስን ግዙፍ ጦር ብዛት ዋጋ ቢስ የሚያደርግና ጥቂት ጀግኖች ትልቅ ታሪክ ሊሰሩበት የሚችሉበት ስትራቴጂካዊ ቦታ ነበር። 300ዎቹ ስፓርታውያን መተላለፊያው ላይ እንደደረሱ ቀደም ሲል የነበረውን አሮጌ ግንብ በማደስ ምሽጋቸውን አጠናከሩ። እያንዳንዳቸው በብረት የተለበጠ ግዙፍ ጋሻ፣ ረጅም ጦርና አጭር ሰይፍ ታጥቀው አይበገሬውን የስፓርታ የጦር አሰላለፍ ፓልኔክስ ፎርሜሽንን ለመተግበር የንጉሳቸውን ትዕዛዝ ይጠባበቁ ጀመር። ፍርሃት የሚባል ነገር በልባቸው ውስጥ አልነበረም። ብዙም ሳይቆዩ ምድርን የሚያንቀጠቅጠውና አድማሱን የጋረደው ግዙፍ የፋርስ ጦር በቴርሞፒሌ በሮች ላይ ደረሰ። ንጉስ ጠረክሲስ በወርቁ በተለበጠ ዙፋኑ ላይ ሆነው ይህንን ጠባብ ቦታ የያዙትን ጥቂት የግሪክ ወታደሮች ሲመለከት በእብሪት ተሞልቶ ሳቀ። እነዚህ ጥቂት ሰዎች በራሳቸው ፈቃድ ፈርተው ይሸሻሉ ብሎ አስቦ ነበር። ጠረክሲስ መልእክተኛውን ልኮ መሳሪያችሁን አስረክባችሁ እጃችሁን ስጡ፣ ሕይወታችሁንም አተርፋለሁ የሚል ትእዛዝ አስተላለፈ። ንጉስ ሊዮኒዳስ ግን በማያወላውል የጀግና ድምጽ ሞሎን ላቤ ወይም መትታችሁ ውሰዱ የሚል ታሪካዊና የፋርስን ንጉስ ያንገበገበ መልስ መለሰ። የፋርስ ጦር በንዴት ገንፍሎ ወደ ስፓርታውያን ተመመ። ጦርነቱ በይፋ ተጀመረ። ንጉስ ጠረክሲስ በመጀመሪያው ቀን ሜዴስ የተባሉትንና በጀግንነታቸው የሚታወቁትን እግረኛ ወታደሮቹን ስፓርታውያንን ጠራርገው እንዲያመጧቸው ላከ። የፋርስ ወታደሮች እንደ ጎርፍ እየተንጋጉ ወደ ጠባቡ መተላለፊያ ገቡ። ስፓርታውያን ግን እንደ ግድግዳ ጸንተው ጠበቋቸው። የ300ዎቹ ስፓርታውያን የጦር አሰላለፍ ጋሻን ከጋሻ አጋጥሞ የሚሰራ የማይገፋ የብረት ግንብ ነበር። ከዚህ የጋሻ ግንብ ውስጥ የሚወጡት ረጃጅም ጦሮች የፋርስን ወታደሮች ልክ እንደ ማዕበል እየመከቱ አራገፏቸው። የፋርሶች አጭር ጦርና ደካማ ጋሻ የስፓርታውያን የብረት ልብስ ሊበሳው አልቻለም። ስፓርታውያን በጦርነቱ መሃል አስገራሚ የጦርነት ስልት ይጠቀሙ ነበር። የፈሩና ወደ ኋላ የሸሹ በማስመሰል የፋርስን ጦር ከቅርጽ ያወጡትና ድንገት ዞሮ በማጥቃት በጠላት ላይ የሞት መዓት ያዘንቡበታል። በመጀመሪያው ቀን ብቻ በ10 ሺዎች የሚቆጠሩ የፋርስ ወታደሮች በ300ዎቹ ስፓርታውያን እጅ በድን ሆነው ተቆለሉ።
ጠረክሲስ ከዙፋኑ ላይ ሆኖ ጦሩ ሲታረድ ሲመለከት በንዴት ከዙፋኑ 3 ጊዜ ብድግ ብሎ ተቀመጠ። በመጨረሻም የማይሞቱት ዘ ኢሞርታልስ የተባሉ የፋርስ ምርጥና ጨካኝ የተባሉ 10,000 የልዩ ኃይል ወታደሮችን ወደ ጦር ሜዳ አስገባ። እነዚህ ወታደሮች ፊታቸው ላይ አስፈሪ ጭንብል ያደረጉና ፈጽሞ ወደ ኋላ የማይሉ ነበሩ። ሆኖም የስፓርታውያን ወንዴ የማይሞቱት የተባሉትን የፋርስ ወታደሮች ሟች መሆናቸውን በተግባር አሳያቸው። በጠባብ መተላለፊያ ላይ የፋርስ ብዛት ምንም አልፈየደም። ስፓርታውያን ቀኑን ሙሉ ሲያርዷቸው ውለው የፋርስ ልዩ ኃይል በደም ጎርፍ ታጥቦ ወደ ኋላ ፈገፈገ። 300ዎቹ ጀግኖች የዓለምን ትልቁን ጦር አዋረዱት። ለሁለት ተከታታይ ቀናት የፋርስ ጦር በተደጋጋሚ ማዕበል ቢመጣም 300ዎቹ ስፓርታውያን እንደ ብረት ገድል ሳይበገሩ መለሷቸው። በቴርሞፒሌ በሮች ላይ የፋርስ ወታደሮች ሬሳ ተራራ ሰራ። የስፓርታውያን ሞራል ግን ከደመናው በላይ ከፍ ብሎ ነበር። ጠረክሲስ ምን ማድረግ እንዳለበት ግራ ገብቶት ተስፋ መቁረጥ ጀምሮ ነበር። ነገር ግን ጀግንነት በክህደት ተጠለፈ። ኤፊያልቴስ የተባለ አንድ አገር ወዳድነት የሌለው ስግብግብ ግሪካዊ ለፋርስ ንጉሥ ገንዘብ ሲል ስፓርታውያንን ከኋላ በኩል ሊያስመታ የሚችል የተራራ ላይ ምስጢራዊ የፍየል መንገድ አሳየ። የፋርስ ጦር በሌሊት ይህንን መንገድ ተጠቅሞ ከስፓርታውያኑ ጀርባ ደረሰ። በሶስተኛው ቀን ማለዳ ንጉሥ ሊዮኒዳስ መከበራቸውን አወቀ። ሌሎች የግሪክ አጋሮቹ በሕይወት ተርፈው ለቀጣዩ ትልቅ ጦርነት እንዲዘጋጁ በማሰብ ወደ ቤታቸው አሰናበታቸው። ነገር ግን እሱና 300ዎቹ የስፓርታ ጀግኖች የፋርስን ጦር ለማዘግየት ሲሉ እዛው ቆመው ለመሞት ወሰኑ። ይህ የመጨረሻው የሕይወት ቀን መሆኗን ያወቁት ስፓርታውያን ፊታቸው ላይ የፍርሃት ጠብታም አልነበረም። ሞትን እንደ ቆንጆ ሙሽራ ለመቀበል ጸጉራቸውን አበጠሩ፣ ሰውነታቸውን ዘይት ቀቡ እና መሳሪያቸውን ማሰናዱ። ንጉሥ ሊዮኒዳስ ዛሬ እራት የምንበላው በሲኦል ውስጥ ነው በማለት ወታደሮቹን አበረታታ። ከመጠለያቸው ወጥተው ሰፊው ሜዳ ላይ በመውጣት ከፋርስ ጦር ጋር ተላተሙ። ጦራቸው እስኪሰበር ድረስ ወጉ። ጦራቸው ሲሰበር በሰይፋቸው አረዱ። ሰይፋቸው ሲለግም በጋሻቸው ጠለዙ። ጋሻቸው ሲሰበር በባዶ እጃቸውና በጥርስ ነክሰው የፋርስን ጦር ክፉኛ ቀጡት። በውጊያ መሃል ጀግናው ንጉሥ ሊዮኒዳስ ወደቀ። ስፓርታውያን የንጉሳቸውን ሬሳ ለጠላት ላለመስጠት በሬሳው ዙሪያ የብረት አጥር ሰርተው በሚያስደንቅ ጀግንነት ተዋጉ። በመጨረሻም የፋርስ ወታደሮች በቅርብ ርቀት ሆነው ሊገጥሟቸው ስለፈሩ ከሩቅ ሆነው እንደ ዝናብ በሚያወርዱት የቀስት ውሽንፍር 300ዎቹን ጀግኖች ገደሏቸው። የመቃብሩ ላይ ጽሑፍ 300ዎቹም የስፓርታ ጀግኖች በቴርሞፒሌ በሮች ላይ ሞተው ሊሆን ይችላል። ነገር ግን ሞታቸው ታላቅና ግዙፍ ድል ነበር። የፋርስን ጦር ስነ ልቦና ቀጥቅጠው አዋረዱት። የተከፋፈለችውን ግሪክ አንድ አድርገው አነቁ። እነዚህ ጀግኖች አስክሬን ባረፈበት በዚያው በቴርሞፒሌ ጠባብ መተላለፊያ ላይ ለትውልድ የሚተላለፍና የሰውን ልብ በሐዘንና በኩራት የሚሰብር አንድ ድንጋይ ቆመ። በድንጋዩም ላይ የግሪኩ ገጣሚ ሲሞኒዳስ የጻፈው እስከ ዛሬም ድረስ በዓለም ታሪክ ውስጥ የሚያስተጋባው ይህ አጭር ግን ጥልቅ መልእክት ተቀረጸበት። Go tell the Spartans stranger passing by that here obedient to their laws we lie። ይህ ጽሑፍ የ300ዎቹን ጀግኖች የመጨረሻ ቃል የሚወክል ነበር። ዓላማቸው መትረፍ አልነበረም። ዓላማቸው ለአገር ሕግ መታዘዝ፣ የገቡትን ቃል ኪዳን መጠበቅና ለነጻነት ሲሉ ሕይወታቸውን መስጠት ነበር። ስፓርታውያን ሞተው ግን በታሪክ ማህደር ውስጥ ለዘላለም ሕያው ሆነው ዛሬም ድረስ ያ መቃብር ሀገር ወዳድነትና መስዋዕትነት ምን እንደሆነ ለዓለም ይመሰክራሉ። የመረጃ ምንጫችን ጸሐፊዋ የቴፒዋ አይሻን እናመሰግናለን። አበቃን። ሰላም።